ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ አላችሁ? እኛ አለን እግዚአብሔር ይመስገን። ዛሬ ደግሞ እንድናወራ የፈለግነው ጉዳይ ምንድነው? አቡነ ሀብተ ማርያም የተሰራላቸው ቴክኖሎጂ ያመጣው አንድ ምስል ተመልክተን ነበረና ምስሉን እናቀርብላችኋለን። እንደምትመለከቱት ይሆናል ቲክቶክ ላይ በብዛት የተሰራጨ ይገኛል። ወደ 200,000 ላይክ አግኝቷል። ከ23,000 ሰው በላይ ሼር አድርጎታል። ቪዲዮውን ወደ አብዛኞቻችሁ ደርሷል ብለን ተስፋ እናደርጋለን። ነገር ግን ይህንን ቪዲዮ ከመመልከት አንጻር ውስጣችን ላይ የተሰማውን ነገር የሆነ ነገር ሼር እናደርጋችሁ ብለን ነው። የምታስቡት ነገር ካለ ልክም ከሆነን ልክም አይደሉም ብላችሁ የምታስቡ ከሆነ ኮመንት ላይ አስተያየታችሁን መጻፍ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉልን። ወደ ሀሳቤ በምገባበት ጊዜ እንደ አንድ ወንጌል አማኝ ይሄ ነገር የሚደንቅ ጉዳይ አይደለም ብዬ አምናለሁ። ምክንያቱም ለስዕል ወርሺፕ ይደረግ ከነበረ ለዚህኛውም ወርሺፕ ከተደረገ ዘሴማስ ምንም የተለየ ነገር የለውም። ይሄ በቴክኖሎጂ ሆነ ያኛው ደግሞ በስዕል ነው። ሶ የሆነ ነገር አስዩም አድርጎ የሆነ ነገር ከፊት ለፊት አስቀምጦ ወርሺፕ ማድረግ የኦርቶዶክሶች ካልቸር ነው ይሁን ብለናል። ነገር ግን ኮሜንቶችን እየተመለከትኩኝ ነበርና አብዛኞቹ ኦርቶዶክሶች ምን እያሉ ነበር? የት ነው ቦታው? መተን መሳለም እንፈልጋለን፣ መስገድ እንፈልጋለን እያሉ ነበር። በጣም ይህ ገረመኝ ነበር። ምክንያቱም አካባቢያችሁ ያለው የአቡነ ሀብተ ማርያም ስዕል ነው፣ ያኛው ደግሞ በቴክኖሎጂ የተሰራ ነገር ነው። የተደመረው ገድል የለም፣ የተደረገ ኦር ደግሞ በቴክኖሎጂ ውስጥ እንትን ያለ ፓወር የለም። በስዕል በምትሉበት ሰዓት ላይ የምታቀርቡት ምክንያት ሪዝናችሁ ምንድን ነው? ያደረገውን ገድል እናስባለን ነው። ሰው ስዕሉን በምትመለከቱበት ጊዜ ያደረገውን ገድል ማሰብ ትችላላችሁ። ስለዚህ ሩቅ ሜዳ አይጠበቅባችሁም ልላችሁ ፈልጌ ነው። ቴክኖሎጂ ስለተጨመረ የሆነ ፓወር አልተጨመረም። አለ ብላችሁ የምታስቡት ፓወሩ ገድሉ ላይ እስከሆነ ድረስ ያንን ገድሉን ለማሰብ ለማስታወስ እስከሆነ ድረስ ስዕሉ ያንን ነገር በስዕሉ መጨረስ ትችላላችሁ። ነገር ግን እንደ አንድ ወንጌል አማኝ መጠየቅ የምፈልገው ሁለት ጥያቄ አለኝ። የመጀመሪያው ጥያቄ ምንድነው? ለስዕል ማን ሰገደ? ወር ደግሞ ክራይስት በምድር ላይ ያለ ስዕል አስቀምጦ ወርሺፕ ያደረገበት ታይም መቼ ነበር? ወይስ ያኔ ስዕል አልነበረም? እነ ቅዱስ ጳውሎስ በምድር ላይ በነበሩ ሰዓት፣ እነ ቅዱስ ጴጥሮስ በምድር ላይ በነበሩ ሰዓት መቼ ለስዕል ሰገዱ? ይሄ ነገር ትልቁ ጥያቄ ነው ማለት ነው። ሲቀጥል ደግሞ ሁለተኛ ጥያቄ ብዬ ማንሳት የምፈልገው ነገር ምንድነው? በስዕል ልመናን ያቀረበ መጽሐፍ ቅዱስ ላይ ማን ነው? ስዕል ፊት እንትን ብሎ ስዕል ፊት ሆኖ ለምኖ የተሳካለት ሰው ማለት ነው። ፈርዘር ብንሄድና እናንሳ ከተባለ ካነሳን ማርያም ክርስቶስን በጣም ተወዶ ነበር። ልጇ ነው እና ለልጇ ወርሺፕ በምታደርግበት ጊዜ ወደ ልጇ በምትለምንበት ጊዜ ክርስቶስ ከምድር ካደረገ በኋላ ስዕል በፊት ለፊቱ አድርጋ ለምን አታውቅም? እና ይህን ነገር አምሯችሁ ላይ አስቀምጡ ለማለት ፈልጋለሁ። ቴንክ ዩ። ሰላም ፋሚሊያንስ እንዴት ናችሁ? ሰሞኑን በሶሻል ሚዲያ እየተዘዋወረ ያለ አንድ ጉዳይ አለ። እርሱም ምንድነው? ስለ ስዕል ነው፣ ስለ ተንቀሳቃሽ ስዕል ነው። ይሄ ተንቀሳቃሽ ስዕል ማን ነው ብለን ስንመለከት አቡነ ሀብተ ማርያም የሚባሉ ገድል ላይ የተጻፉ አንድ ሰው አለ። ስለዛ ሰው ነው የምናወራው ማለት ነው። እና የተጨመረ ነገር አለ። ምንድነው የተጨመረው ነገር? ያ ሰውዬ ምን ማድረግ ጀምሯል? እጁን ማንቀሳቀስ ጀምሯል ማለት ነው። ከዚህ በፊት ይሄ ሰውዬ ምን ያደርግም ነበር? እጁን አያንቀሳቅስም ነበር። ሰሞኑን ደግሞ ራሳቸው ኦርቶዶክሱ የጨመሩላቸው ነገር አለ። ምንድነው የጨመሩላቸው? እጅ ጨመሩላቸው። እጁ ምን ያደርጋል? ጽናጽል ማንቀሳቀስ ነው ማለት ነው። ስለዚህ ምንድነው የሚሰጠው ሴንስ? ምንድነው ሊሰጠን የሚችለው ሳቲስፋክሽን ብለን ስንመለከት ምንም የሚሰጠን ነገር የለም። ይሄ የተቀመጠው ነገር የሚጠበቅ ነው። እሳቸው ራሳቸው ሊጠብቁ የማይችሉ ስዕል ነው። ስለዚህ ይሄ ነገር ተገቢ ነው፣ ይሄ ደግሞ ነገር መገጠሙ፣ ይሄ ነገር መሆኑ ልክ ነው ብለን ስንመለከት ልክ አይደለም። መጀመሪያም ልክ አልነበረም፣ አሁንም ልክ አይደለም ብዬ አምናለሁ። ስለ ስዕላት በተመለከተ ብዙ ጊዜ ወንጌል አማኞች አውርቷል። ስዕላት ላይ ሊሰገዱ አይገባም፣ ለስዕላት ስግደት አያስፈልግም ብለን ብዙ ጊዜ ተናግራል። ግን ኦርቶዶክስ ወንድሞቻችን በዚህ ጉዳይ አሁን በስዕል መሰገዳቸውን አላቁም። ይህን ብለው ደግሞ ተንቀሳቃሽ ነገር አምጥተውልናል። ስለዚህ በዚህ ጉዳይ ላይ ብዙ ጊዜ ብናወራም እነሱ ሊሰሙን አልቻሉም። ስለዚህ ምን ልል እወዳለሁ? በመጀመሪያውንም ስዕል መስገድ ተገቢ ነው ወይ? ለስዕል ጸጋ ስግደት በማለት መስገድ ተገቢ ነው ብለን ስንመለከት ተገቢ አይደለም። ስለዚህ ብዙ ገድል ሊፈጽሙ ይችላሉ፣ ብዙ ነገር ሊያደርጉ ይችላሉ። ግን በመጽሐፋችን ላይ ለቅዱሳን ስገዱ የሚል ነገር አልተቀመጠልንም። ለቅዱሳን የጸጋ ስግደት
ስገዱ የሚል ነገር ምንም ነገር አልተቀመጠልንም። እግዚአብሔር ሊሰገድለት የሚገባው ማን ነው? ለአምላክ ለእግዚአብሔር ብቻ ምን በል ስገድ ተብሎ ምን ብሏል? ተጽፏል። ስለዚህ ለአምላካችን ለእግዚአብሔር ብቻ ነው ልንሰግድ የሚገባው እንጂ ለማናቸውም ነገር ልንሰግድ አንገባም። ሌላኛው ደግሞ የምንመለከት ለማንኛውም ለተሳለ ወይም ለተቀረጸ ስዕል ምን በሉ ምን አትበሉ አትስገዱ ተብሎ ተጽፏል። ስለዚህ ሙሴም ይህንን ሕግ አስቀምጦልናል። ስለዚህ ለተቀረጸ ስዕል ልንሰግድ አይገባም። ስለዚህ ይህን ነገር እንኳን ማገናዘብ አልቻልም። ይቨን ብሎ ደግሞ ሰዎችን ለማነቃቃት ሰዎችን ለማነሳሳት ተብሎ ተንቀሳቃሽ ስዕሎችን ይዞልን መጥተናል። ስለዚህ በዚህ ጉዳይ ላይ እና ኦርቶዶክሶችም ኮሜንት ብታደርጉ አስፈላጊ ነው ወይ ስግደት ለእነዚህ ሰዎች አስፈላጊ ነው ወይ ብሎ እንመለከታለን። አመሰግናለሁ።